በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላል። በደንብ አድርጋችሁ ስሙ። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም ይላል። ስለዚህ ክርስቶስ መጀመሪያ የምናስቀደመ እምነትን አስቀደመላቸው። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመን ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ። አሁን የብዙዎቻችን ጥያቄ ይሄ ነው። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔር ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት ነው። መጀመሪያ አመኑኝና ኋላ ሰጣችኋለሁ፣ ስጠንና እንመንህ፣ ይሄን ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና አከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ አሳምኖ ጤና ሰጣቸው እንጂ። አምነው የተከተሉትን እንጀራ አበረከተላቸው እንጂ እንጀራ አበርክቶ ሰዎችን አላስከተለም። ይሄ ነው። እንዲያውም ለቅዱሳን ሐዋርያት ጤና አልሰጣቸውም። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው ወይም ለዮሐንስ ሰጠው ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ ሐዋርያትም የእናንተ ዓላማችሁ ጤና አይደለም እኔን ማግኘት እንጂ ጤና ማግኘት ፍርፋሪ ነው ሲላቸው፣ ዋናው ነገር እኔን ማግኘት ነው። እኔን ካገኛችሁ ጤና ቁም ነገራችሁ አይደለም፣ እኔን ማግኘት ላይ ትኩረት አድርጉ እያላቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ አበርክቶ ሕዝቡን ከመገበ በኋላ ሕዝቡን ሲያሰናብት ሐዋርያትን ምንድን ነው ያደረጋቸው? ወደዚያ ማዶ ተሻግራችሁ ቆዩኝ ነው ያላቸው። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ስትመለከቱ ማዶ ተሻግራችሁ ቆዩኝ የሚል ትእዛዝ አዟቸዋል። ይህ ምን ማለት ነው? ማዶ ተሻግራችሁ ቆዩ የሚላቸው ለምንድን ነው? ሕዝቡን አብልቶ አሰናበተ። ሐዋርያትን ግን ማዶ ተሻግራችሁ ቆዩኝ ያላቸው ምን ማለቱ ነው? እናንተ የእናንተ እኔን የመከተል ዋጋ የእናንተ እኔን የማመን ዋጋ እንጀራ አይደለም። የእናንተ ያኛውን ዓለም ተሻግራችሁ የሚሰጥ ዋጋ ያላችሁ ከፍ ላለ ተስፋ ያጨኋችሁ ናችሁ ሲላቸው ነው። ስለዚህ እናንተ በልታችሁ የምትሰናበቱ እንጀራ ለቅማችሁ የምትመለሱ አይደላችሁም። እናንተ ለሰማይ ተስፋ የታጣችሁ ናችሁና ወደዚያኛው ማዶ ልባችሁን አሻግሩት። ዘላይሉ እሱ ዋኮ ዘበምድር ይላል ቅዱስ ጳውሎስ። የላዩን ሹ የላይኛውን ፈልጉ የምድሩን አይደለም። ስለዚህ ሐዋርያት ጤና ዓላማቸው እንዳይሆን አደረገ። እንጀራ ዓላማቸው እንዳይሆን አደረገ። በሌላ ጊዜስ ምን አደረጋቸው? ደግሞ ገንዘብ ዓላማቸው እንዳይሆን ደግሞ ምን አደረጋቸው? ኢትንስው ኢታጥሪው ወርቀ ወብርሮ ማቴዎስ ምዕራፍ 10 ላይ ወይ መስነቅተ የስንቅ አቅማዳ አትያዙ፣ ወርቅና ብርም አትያዙ፣ ኢ በትረ ውሻ የምትከለክሉበት አውሬ የምታባርሩበት በትርም አትያዙ፣ ወይ አሳይን ጫማም አትያዙ አላቸው። ተመልከቱ። ለምንድን ነው እንደዚህ ያላቸው? ደግሞ የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጣችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። የክርስትና ቀመር ማለት ይሄ ነው። ይሰማችኋል አይደል? እንደምትሰሙኝ እርግጠኛ ነኝ። እኔን ክርስቶስ ያለን ነው። እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። ስለዚህ ዮሐንስ አፈወርቅ ይላል የወርቁ ጌታ ከእናንተ ጋር እያለ ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለሁ ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለሁ ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ።
እንዲያውም በጣም የሚያስደንቃችሁ በትር ሰይፍ አይደለም፣ በትር አትያዙ አላቸው። ኃይላችሁ እኔ ነኝ ሲላቸው፣ ዳግመኛም ደግሞ የክርስቲያን ሃይማኖት በሰይፍና በዱላ በጦር የተስፋፋ ሃይማኖት ነው እንዳይባል በትር እንኳን እንዳትይዙ አላቸው። በኃይለ መንፈስ ቅዱስ የሰፋ ሃይማኖት እንጂ በመግደል የሰፋ ሃይማኖት አይደለም ሲላቸው፣ በትር እንዳትይዙ አላቸው። በቅድስና የሰፋ ሃይማኖት፣ በንግግር ችሎታ የተስፋፋ እምነት እንዳይባል የመረጣቸው ደቀ መዛሙርቱ ንግግር እንኳን አሳክተው የማይችሉ የገጠር እስራኤላውያን ናቸው። የገጠር እስራኤላውያን እነ ቅዱስ ጴጥሮስ ንግግር የማይችሉ ገጠር ማለት ነው። ገጠር እስራኤላውያን በኢየሩሳሌም ከተማ የማይኖሩ እና በናዝሬት የሚኖሩ በጣም ናዝሬት ማለት በእስራኤል ዘንድ የተናቁ ድሆችና እውቀት የሌላቸው ሰዎች የሚኖሩባቸው ናቸው። በንግግር ለዚህ ነው በንግግር ማባበልና ማሳመር የመጣንባቸው አይደለም የሚለው ቅዱስ ጳውሎስ። የግሪክን ፍልስፍና የተማሩ ንግግር አሳማሪዎች ስለተናገሩ ነው እንዴት እንዳይባል ንግግር የማይችሉ በኃይልና በመግደል ክርስትና ሰፋ እንዳይባል ደቀ መዛሙርቱን በትር እንኳን እንዳይመራቸው አላቸው። ገንዘብ ያላቸው ሰዎች ስለሰበኩት ተስፋፋ እንዳይባል አንዲት ሳንቲም እንኳን እንዳታንጠለጥሉ አላቸው። ሕዝቡን እህል እየመገቡ ነው እምነቱን ያስፋፉት እንዳይባል ለራሳችሁ እንኳን ከረጢት እንዳትይዙ አላቸው። ጌጥ እያለበሱ ልብስ እየሰጡ እየለገሱ አስፋፉት እንዳይባል ለራሳቸው እንኳን ጫማ እንዳታደርጉ አላቸው። ስለዚህ 12 የተናቁ ገበሬዎችን በተንና አንዲት የስንዴ ቅንጣት ባህር ውስጥ እርሻ ውስጥ ወድቃ ፈርሳ በስብሳ 30 60 100 ፍሬ አፍርታ እንድትነሳ እነዚህን በተናቸው። እነዚህ በመንፈስ ቅዱስ እርሾ ሆነው ዓለምን በሙሉ አጣፍጠው ጨው አድርገው አስፋፉት። የሰናፍጭ ቅንጣት ትንሽ ሆና ተዘርታ ትልቅ ዛፍ እንደምትሆን በቅርንጫፎቿም ወፎችን እንደምታስጠልል ሁሉ ራሱ እንደተናገረ መጀመሪያ ስትዘራ ትንሽ እንደምትሆን ወንጌልን በክብር በተናቁ በእውቀት በተናቁ በሀብት በተናቁ በጉልበት በተናቁ 12 ደቀ መዛሙርት ዘራትና እነሱ የስብከትና የምስጢር የሃይማኖትን ቅርንጫፍ አወጡና ምን አደረጉ? ከነሱ ደግሞ ትርጓሜን የሚያመሰጥሩ በሕይወት የሚኖሩ ሊቃውንት በቀሉና ከነዚያ ወፎች ምዕመናን በሰናፍጭ ዛፍ ላይ እንደሚጠቁ ምዕመናን ደግሞ በሊቃውንት ትምህርት ተጠግተው እንዲኖሩ ይሄንን አደረገ። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም። ሰው ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሀለወ ያስተርኢ ጽድቅ ለፍቁራኒሁ ወለእኩያነ ህሊናሰ ይትሐባ እምኔሆሙ ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል፣ ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። ለዚህ ነው እነዚህን ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረግ እንዲቻለኝ ታምናላችሁን ያላቸው። ጤና አግኝቼ አሁን በዚህ ሰው እንደዚህ ነው ምን ሆነ ነው ሲባል ጤና ይስጠኝና አምናለሁ፣ እስቲ ታምር አድርጉልኝና አምናለሁ፣ ፈውሱኝና አምናለሁ፣ እንጀራ ስጡኝና አምናለሁ፣ ጤና ስጡኝና አምናለሁ ቢል ሂድ ነው የሚል። እንጀራ ፈልገህ መጣል እንጂ እኔን ፈልገህ ስላልመጣ አልሰጥም ብሎ ክርስቶስ ይመልሰዋል። እንዲህ ያለን ሰው ነው። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል። እንድንጸና የቅዱሳን አምላክ በቸርነቱ ይርዳል። እነዚህን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ቁሞ የቆያቸው ስለ ሃይማኖታቸው ነው፣ ስለ ማመናቸው ነው። ሁለተኛ ደግሞ አንድ ትልቅ ቃል ጠርተዋል። እነዚህ ሰዎች ምን ይባል? የዳዊት ልጅ ሆይ አንድ ትልቅ ሰው ጠርተዋል። እግዚአብሔር ይውላችሁ ከወዳጆቹ አንድ ትልቅ ሰው ሲጠሩ ይቆማል። ጥሎን ሊሄድ የነበረው ሊፈርድብን የነበረው ምሕረት ሊከለክለን የነበረው አንድ ትልቅ ሰው ስንጠራ እግዚአብሔር ይቆማል። የዳዊት ስም ሲጠራ እግዚአብሔር ቆመ። ወዳጁ ነዋ። የአብርሃም የይስሐቅ የያዕቆብ ስም ሲጠራ እግዚአብሔር ይቆማል። እግዚአብሔር እኮ በቅዱሳን ስም ይመካበታል ሁሉ ማለት አሁን አንድ ሰው ትልቅ ልጅ ቢኖረው በጣም ስም የሚያስጠራ ልጅ ቢኖረው ወይም መንግስት ቢሆን ያ ልጅ መንግስት ቢሆን ማለት ከመንግስት መሪዎች አንዱ ቢሆን ነው እንጂ መንግስት ህዝብ ነው አይደል? በፖለቲካ ቋንቋ መንግስት ቢሆን ለምሳሌ ወይም ከመንግስት መሪዎች አንዱ ቢሆን አባትየው ሌላ ሀገር ሄዶ ስምዖት ማን ይባላል ሲባል ማን ሊብል ይችላል? አታውቅም እንዴ? የጀግናው የገሌ አባት ነኝ እኮ
ይላል። የራሱን አባት የራሱን ስም ጥሮ መጀመሪያ ማን ይጠራል? የዚያን ስም ይጠራል። ለምን? የዚያ የልጁ ስም የሚያኮራ ስለሆነ የማያሳፍር ስም ያለው ስለሆነ ማለት የነገሌ የተራ ሰው አባት መሰልኩ እንዴ ሲል እኮ ነው። የገሊት እናት እኮ ነኝ ልጇ ንግስት ከሆነች አታውቅም እንዴ የነገሌ አባት እኮ ነኝ ይላል። እግዚአብሔርን ሙሴ ማን ነው ስምህ ብሎታል። የቀላል ሰው አምላክ መሰልኩ እንዴ ለማለት የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ስሜም እግዚአብሔር ነው አለ። እነዚህ ቅዱሳን እግዚአብሔር የማያፍርባቸው ቅዱሳን ናቸው። ስማቸው ሲጠራ እግዚአብሔር ዓለምን ጥሎ ሊሄድ የነበረው ቆም ይላል። በእውኑ ለወዳጄ ለአብርሃም ሳልነግር የምሰራው ስራ አለኝ ይላል እግዚአብሔር። ለወዳጄ ለአብርሃም ሳላማክር የዳዊትን ስም ሲጠራ እግዚአብሔር ቆም አለ። የሙሴ ስም ሲጠራ እግዚአብሔር የመዓቱን ጎዳና አቁሞታል። ሙሴ አቤት ሕዝብ በድለውኛል፣ ላጠፋቸው ነው። ተው እንጂ አሁን አያችሁ እግዚአብሔርን ሰው ይመሸመግለዋል። ቸር ስለሆነ ነው። እጓለም ነው ሙሴ አቤት እስራኤልን ላጠፋ ነው። ተው አታጥፋ። ግብፃውያንም ሀኛ ወስዶ ደህና ዱባ የምናበላቸውን ማብላት ሲያቅተው ጊዜ በረሃ ወስዶ ፈጃቸው ብለው ያሟል። ተው እንጂ አለ ሙሴ። እድገን እንትጽዮ ሙሰ ለእሉ ጠሴኒ መጽሐፈ ሕይወት ከጻፍከኝ እነሱን ከምታጠፋስ እኔን አጥፋኛል። አሁን እግዚአብሔር ስዶ ሙሴ ፊት መገልገል ምን ይሉታል? ሊምር ፈልጎ ነው እንጂ እዶ ሙሴ አይዘው እግዚአብሔርን አይጨብጠው ትግል አይገጥመው እንደ ጎረቤት። ተወይ ሙሴ ላጠፋ ነኝ ማለት ምን ማለት ነው? ማልደኝ ማለት እኮ ነው። እንደው ይገርም ጠይቀኝ ልማራቸው እኮ ነው። መቆጣቱን ተቆጥቻለሁ አዲያ መቼስ ምን አደርጋለሁ ልማራቸው። አንተ ማልደኝ ማለት ነው። ጣዖት አምልከው ሊጠፉ የነበሩትን እንኳን በጣዖት እንኳን በሌላ ኃጢአት በጣዖት አምልኮ ሊቀሰፉ የነበሩ እስራኤላውያንን እግዚአብሔር በመዓቱ ጎዳና ሊመጣቸው የነበሩትን ከመዓቱ ጎዳና እንዲቆም ሙሴ በእግዚአብሔር ፊት ስለቆመ እግዚአብሔር ከቅዱሳን እንዲለመንልን ይሻል። እግዚአብሔር የሎጥን ሀገር ሰዶምን ሊቀጣ ሲሄድ ኦሪት ዘፍጥረት ምዕራፍ 18 እንድትመለከቱት ሲሄድ አብርሃምን አማክሮታል። ቆም ብሎ መቼስ ለአንተ አልሸሽግህ ሰዶምን ላጠፋ እየሄድኩ ነው ብሎታል። ሊሄድ ነው ብሎታል። አዲያ 50 ሰው ቢገኛት እምራለሁ፣ 40 ቢገኝ እምራለሁ፣ 30 ቢገኝ እምራለሁ፣ 10 ቢገኝ እምራለሁ። ኋላ 5 ጠፋ። ዛሬ እግዚአብሔር ሄዶ አጠፋ ማለት ነው። ስለዚህ እግዚአብሔር በቅዱሳን ስም ይቆማል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።